ነው ውጪ በቃ እሺ አንቺ ስትጀምር ማን ነው? ተረጋጋ መጀመሪያና እናውራ። አንቺ ምን አገባሽ በእኛ ጉዳይ? ተረጋጋ መጀመሪያ በስነ ስርዓት አውራ። ተረጋጋ። በእኛ ጉዳይ አይመለከትሽም። ውጪ በእናንተ ጉዳይ የሷና ያስበው ሌላ ነገር ነው እያሰበ ያለውን ዛሬ ምን ነክቶት እንደመጣ አላውቅም። አታስፈራራይ ቶፊቅ፣ እንዴ አታስፈራራይ። በቃ ሶፊያ ምን አገባሽ? አንቺ ምን አገባሽ? ስለኛ ህይወት አያገባሽም። ውጪ ምንድነው? እሺ ተቀመጥ። ምንድነው አንተ ህይወት? ተረጋጋ። እሺ ውጪ፣ ስለኛ ውጪ። እንዴ ልጅቷን እኮ በጣም እያስቸገረች። ምን አገባሽ? አልፈልግም። እንዴ ሊጋሉኝ ነው እንደፈለጋችሁት? ሐሳብ አልፈልግም። እሺ ሆስፒታል ያለሁት ታማሚ ነኝ። በቃ አልፈልግም። ቤቲ መኪና ጥሪ ነው ሰጪ። በቃ ይውልዳል። ምንም ነገር አያስፈልግም። ደህና ነች። አሟታል። ቅድም ጓደኞች መጥተው አብሰውባት ነው ሆስፒታል ድረስ የደረስነው። ማንንም ማየት አልፈልግም፣ ማንንም ማውራት አልፈልግም ብላለች። ስለዚህ ሰላም ማስጣፈቅ ማየት አትፈልግም ማለት እሷ አይደለም። ዞር በይ ካለሽ ዞር በይ። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻኔ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩኝ እንደተለመደው ቪዲዮውን ስትጀምሩ ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ ዛሬም እንደተለመደው እንግዲህ ሁለት ቪዲዮ ወደ እናንተ ይዤላችሁ መጥቻለሁ። ዳኒ ጽጌ እንዲሁም ደግሞ እነ ሶፊ ናቸው ማለት ነው። ከነማል ጀምርላችሁ ከነ ዳኒሻ አልጀምራው ከነ ዳኒሻና ከጽጌሻ ልጀምርላችሁ ማለት ነው። እንግዲህ ዳኒና ጽጌሻ ትናንትና በዛች በሮቶ ቤት የተለቀቀውን ቪዲዮ አይታችሁ ነበረ። ከዛ በቀጠለ ሆስፒታል ሲወስዷት ነበረ ያቆመው ማለት ነው። ዛሬ ደግሞ እንግዲህ ሆስፒታል ላይ ተቀርጾልናል። ሆስፒታል ላይ የተቀረጸው ግን ዳኒ መጥቶ በነገራችን ላይ ዳኒ አያስችለውም ጣልቃ ገብነት የሰዎች ጣልቃ ገብነት ስላለ እንጂ የጽጌን ክፉ ነገር አይፈልግም። ሲቀጥል ደግሞ ከሰማችሁት ቪዲዮ ላይ እኔ ወድጄ የሚሆን ተገድጄ ቀለበት ያሰርኩት በአንቺ ምክንያት ነው አለ። እሱ እልህ ነው እንጂ ንዴት ነው እንጂ ቀለበት የሚባል ነገር አላደረግም ዳኔ ሲጀመር። ሲቀጥል ደግሞ እሷ ቪዲዮ ነው የሰራችው። ጽጌ ኖርማል አስጎበኛት ናቲ ነው አስጎበኛት መጣች። አዲስ ህይወት ያለችው ታምኔል ላይ እንጂ በአካል ምንም አዲስ ህይወት የሚያሰኝ ነገር ቪዲዮ የለም ውስጡ ላይ። በቃ ወሰዳት፣ አስጎበኛት፣ መለሳት። በቃ ሌላ ታሪክ የለም። ግን በቃ ዳኒ ሁሉን ነገር ወደዛ መውሰድ ስለሚፈልግ ወሰደው ማለት ነው። ስለዚህ እኔ መናገር የምፈልገው ሮቶ ነው። ሮቶዋ ለምንድን ነው ከህይወታችን መውጣት ያቃትሽ? አንቺ ሁሉን ነገር እኔ ልወስንላችሁ፣ እኔ ብቻ እኔ ሁሉን ነገር እማቀው የምትዩ ነገር ምንድን ነው ያልገባኝ ነገር ማለት ነው። ማለት አሁን ጽጌ ማንም ሰው እንዳይኖራት የማድረግ ስራ ነው እየሰራሽ ያለሽው። ጓደኛዋም ጭምር ማሸሽ ነው የፈለግሽው። ከ7 ወርና ከ8 ወር በፊት ሲሰሩ የነበረውን ነገር እንትን ብለሽ ከዳኒ ጋር የሆነ ነገር ነበራቸው ብለሽ እሷንም ከእሷ ማራቅ ፈለግሽ። ምክንያቱም ሰዎች ከጽጌ ጋር እንዲሆኑ አትፈልጊም። በጣም ሲበዛ ቀናት አለብሽ። ለዛ ነው አንቺ ዝም ብለሽ በቃ እንዴት ልበልሽ ሁሉ ነገር ላይ እኔ ያለሁ እኔ ያውቃለሁ እያልሽ ጥልቅ የምትይው ማለት ነው እንጂ እንደዚህ አይነት ነገር ሲጀመር የምታደርጊው ከቅናትሽ ተነሳስተሽ ነው። ይሄን እናውቃለን። ስለዚህ ከጽጌ ህይወት ውጪ በቃ ልውጭላቸው ከህይወታቸው። እነሱ ይወስኑ። እነሱ የፈለጋቸው ማድረግ የሚፈልጉት ነገር ያድርጉ። ሌሽ አንቺ ምንድነሽ? በእነሱ መሀል ገብተሽ ልጠይቅሽ ነው የመጣሁት። እንደዚህ ሆኖ አንቺ ሲጀመር የአንቺ ጥያቄ አያስፈልጋትም። ጽግሻ በቃ የአንቺ ምንም ነገር አያስፈልጋትም። ከህይወቷ ከወጣሽ ሰላም ናት ልጅቷ። እንደዚህ እስከምትሆን ድረስ እንዴ ምን እንድትሆን ነው የምትፈልጊው? ከዚህ በላይ አብዳ እንድትሄድልሽ ነው የምትፈልጊው? እኔ እየገባኝ አይደለም። ዳኒ ደግሞ ዝም ብለህ በዙሪያዎች ያሉ ሰዎችን ሁሉ ልታስደፍራት አይገባም። በቃ ከወደድካት ቦታ ካለክ ሲሪየስ ሆነ ልትቀርባት ወይም ደግሞ ውሳኔን ልታስተካክል ነው የሚገባው። እሷ አልፈልግህም አይደለም ያለችው፣ ጊዜ ስጥ ነበራል በወቅቱ ያለችው። አንተ ደግሞ ለእሷ ትክክለኛ ፍቅር ካለ እንደዚህ አይነት የሚያስገባ እሷን የሚያጣላ ምናምን ነገሮች ሳይሆን መግባት ያለብን ነገሮችን ዝም ብለህ ከዳር ሆነ ማየት። ከዛ ይዛኔ እሷ በራሷ አስባበት ትክክል ነበር፣ ይቅርታ ትል ነበር። አንተ ግን ያደረገው ነገር ምንድን ነው? ዘለዝ ቀለበት ውስጥ ገባ። ይሄ በጣም ትልቅ ስህተት ነው ማለት ነው። ስለዚህ ጽግሻ አያይዞሽ ኮራ በይ፣ ቆፍጠን በይ። ከዚህ በኋላ ሲመጣ ዞር በል በይው። የዛኔ ዳኒ ተመልሶ ይለምንሻል። አሁን ራሱ ተከትሏቸው ቤት ይሄዳል። ከዛ በኋላ ይታረቃሉ ማለት ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ ውድ ቤተሰቦች። ሁለተኛውና እነ ቶፊቅ ያልገባቸው ማለት ነው እንግዲህ የዛሬው ውስጥ ይለያል። በነገራችን ሌላ ሰው ብትሆን ማለት ነው በጣም ነው የምናገረው፣ ግን እህቱ ስለሆነች ምንም ማለት አልፈልግም። ያው ለፕራንክ የተጠቀሙት ነገር ነው። እኔ ግን ያልገባኝ ነገር ሶፊ ናት። ሶፊ እህቱ መሆኑን እስከዛሬ ድረስ ታውቃለች። እና
እንዴት ነው በፕራንኩን ያመነችው? ፕራንኩን እንዴት አመነች የሚለው ነገር እንትን ይለኛል። መተዋወቅ አሁን ስለቱ ያው እንግዲህ ቤተሰብ ልትተዋወቅ አይደል ሶፊ ሄደችው እና እስካሁን እንዴት አልተዋወቀቻትም እንዴት አላወቀችም የሚለው ጥያቄ ውስጥ ገብቶብኛል ማለት ነው። ከዛ ውጭ ግን ዛሬ የተደረገው ነገር በጣም ትልቅ ትምህርት አለው ማለት ነው። ምንድን ነው ካላችሁኝ ሁልጊዜ መጥፎ ነገሩን ብቻ ሳይሆን ጥሩ ነገሩንም መያዝ አለባችሁ። እንግዲህ ቶፊቅ እዚህ ጋር ይችል ቢደፍራት የሆነ ነገር ቢያደርጋት ማን ነው ተጠያቂ? እስኪ እናንተ ኮሜንት ላይ ሀሳባችሁን እንድታስቀምጡልኝ ስለምፈልግ፣ ወይም ደግሞ ብዙ እህቶችም በዚህ ምክንያት ማቃቸው ልጆች ወንድ ጓደኛ ነው ብለው በማመን ቤት ውስጥ ሄደው የተደፈሩ ልጆች አውቃለሁ እኔ ከጓደኞች የራሱ ማለት ነው። እና በዚህ ነገር ላይ ሀሳብ እንድሰጡበት ፈልጋለሁ። ይች ልጅ ራሷ ናት የሄደችለት፣ ሩሙ የገባችሁ ራሷ ናት። ወንድ ልጅ ነው እናንተን ሲጠራችሁ ሩም ውስጥ ከጠራችሁ ምን ሊያስብ እንደምችል የምታውቁት ነገር የለም። ወንድ ልጅ ነው፣ ድንገት ስሜታዊ ሊሆን ይችላል። ገባችሁ? በሚያዩ ነገር ቢሆን ሊመሰጥ ይችላል። ስለዚህ አንድ ወንድ ልጅ ምንም ጓደኛችሁ ምንም የሚቀርባችሁ ሰው ቢሆን ማንም በሌለበትና እና አንቺንና እሱን ሊያሳስብ የሚችል ጭር ያለ ቦታ ማለት ነው ሊያሳስት የሚችል ነገር ላይ መገኘት የለባችሁም። ያውን ትልቅ ስህተት ነው የእሷ ማለት ነው። ገባችሁ? ምንም ጓደኛዋ ቢሆን ምንም የወደፊት ባሏ ቢሆንም መገኘት ያለባት ሩም ውስጥ አይደለም። ሩም ውስጥ ገባች ማለት አንድ ሴት ልጅ ለሚፈጠሩ ነገር ሁሉ ተጠያቂ ነች ማለት ነው። የራሷ ተጠያቂነት አለበት። ይሄ ደግሞ ይጎዳል። ስለዚህ ይህ ትልቅ ትምህርት አለው ምላችሁ ወንድ ልጅ አምናችሁ እኛ በደጉ ጊዜ እኔም በነገራችን ላይ የሴት ጓደኛ የለኝም ማለት ትችላላችሁ። ቢኖሩኝም እንደዚህ በጣም እንትን ያላሉምና በእርግጥ እኔ ቤታቸው አልሄድም። ቤቴ ነው የማመጣቸው፣ ቤቴ ነው የምምላቸው። ለምን እንደዛ መስላችሁ? እኔ ካፌ ሻይ ቡና ማለት መጓተት በየመንገዱ ምናምን አልወድም። አንድ ሰው እኔን ጓደኛ ማድረግ ከፈለገ ቤተሰቦቼንም እኔን የሚተዋወቅ የሚል አስተሳሰብ አለብኝ። ከዛ ቤቴ እጠራቸዋለሁ፣ ቤቴ ያፈራውን ጋብዤ እሸኛቸዋለሁ። ገባችሁ? ሰው ብዙ ሊያወራ ይችላል ሲያውን ብዙ አቤት እቺ ደግሞ ማታመጣው ጉድ የለም። ግን እናቴን አስተዋውቂያቸው በክብር ምናምን ከዛ በኋላ የሆነ ነገር በቃ የምታወሩት ነገር ሊኖር ይችላል። ልጆች የተጫዋቱ ብላ ነው እናቴ የምትወጣው። አስተዋውቂያት ቤቴ መወስዳችሁ ለምንድነው? ለራሴ ሴፍቲ ስል ነው። ገባችሁ? እዛ ጋር ወድጄ እስካልሆነ ድረስ ተገድጄ ምንም የሚያደርጉኝ ነገር አይኖርም ቤቴ ሲሆን። እነሱ ቤት ከሄድኩ ግን ሰውም የሚፈርድብኝ በእኔ ነው። እኔ ሰዎች ከበር አይተው ቢያሙኝ ይሻለኛል። ራሴ ህይወት ላይ መጥፎ ነገር ተፈጥሮ ሰዎች ከሚያሙኝ በአፈ ታሪክ ይሙኝ። እኔ አሁን ለምሳሌ እኔ ብትኮ ሰፈር ላይ ወንድ ታመጣለች ቤት ውስጥ እንደጉረው የምትባሉት በደንብ የማያቀኝ ማለት ነው። ለምንድን ነው? እኔ ብዙ ጊዜ ሴት ጓደኛ የለኝም፣ ግን ቢኖሩም ደግሞ እግዚአብሔር ይስጣቸው በጥሩ ወንድም እስካሁን ድረስ የዘለቁኝ ሰዎች ናቸው። ቁም ነገረኞች፣ ለችግር የሚደርሱልኝ። ሌላ ጣጣ እንደዚህ አይደለም። እንዲህ አይነት ነገር እንዳለው ካነበብኩኝ ቀርቶ እንደ የፍቅር ጥያቄ ብሎ ያቀረበልኝ ሰው ወንድ ግን ከኔ ጋር ብሎክ ነው የሚደረገው። በደቂቃ ውስጥ ነው ከህይወት የማስወጣ። በወንድምነት ብዬ ቀርቤው ብዙ ጊዜ ቆይተን ተግባብቶ እንዲህ አይነት ነገር ውስጥ ከገባ ይቦለካል ከኔ ህይወት እንጂ እኔ ከቀረብኩኝ ካፌ መጓተት ይሄ እንትን ምንድነው ስሙ ጥሩልኝ፣ እሱ ቤት መሄድ ነው። ቤቱ ሄድኩ ቁጥር ፈተና ነው። ገባሽ? ሰዎች ራሱ ገባቸው ነገር ቢፈጠር ራሱ ቤቱ ሄደሽ የምትባሉት። ስለዚህ ይሄ ነገር ትልቅ ትምህርት አለው። ማንኛውም ቦታ ወንድ ልጅ ሲጠራችሁ ከቤተሰባችሁ ውጭ ማግኘት ያለባችሁ ሰው ያለበት ቦታ ነው፣ የዚህ ዓላማው ከሌላችሁ በስተቀር እንጂ መቼም ሩም ውስጥ ጠርቶ ምንም ሊያደርገኝ እንደማይችል ግልጽ ነው። ይሄን ነገር ተማሩበት ማለት ነው። ምክንያቱም ቤተሰብ ስለሆነች ነው በዚህ መልክ አስተያየት የሰጠኋችሁ እና ደግሞ ፕራንክም ስለሆነ ስላየ ነው። ካሜራውን ከመጀመሪያ ጀምሮ ቪዲዮን እያሳዩ ስለነበረ ነው። ውድ ቤተሰቦች ለማንኛውም ላይክ፣ ሼር፣ ሰብስክራይብ አድርጉ። የሚጠቅመውን ያዙ፣ የማይጠቅመውን ድፉ። ተወዳችኋለሁ። መልካም ጊዜ። ቻው።